አፋብን ወደ አሜሪካ መንግስት ወደ በላከው ደብዳቤ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበትን ወቅት ጊዜና ሁናቴ ከግምት አስገብቶ የተመሰረተበት ዓላማና ምክንያት አሜሪካም ሆነ ሌሎቹ ሀገራት እንደሚረዱት ያለውን ተስፋና እምነት ገልጾ ሲያበቃ ከሰሞኑ ከኢሚግሬሽን ስታተስ ጋር በተያያዘ ብቻ የሚነሳ ነገር ስለመኖሩ አንስተው አንዳንድ እንቅስቃሴዎች አስቸጋሪ እንደሆኑባቸው ገልጸዋል። ይሄም ማለት በፕሮግራማቸው የፋኖን እንቅስቃሴ ለመፈረጅ የተደረገ እንቅስቃሴ መኖሩን አንስተዋል። ይሄ ሁኔታ በፍጹም አግባብነት እንደሌለውም አንስተዋል። ነገር ግን ሂደቱ ከኢሚግሬሽን ስታተስ ጉዳይ ጋር የሶስተኛ ደረጃ የምናምን ተብሎ የተገለጠውም ቢሆን ኤግዛክትሊ አሁን ያለውን የአማራ ፋኖ ብሔራዊ ንቅናቄ የሚመለከት ነው ወይ ብለው አንስተዋል። ወይስ ከዚህ ቀደም በነበረው የቀዳሚ ጦርነት ሂደት ውስጥ በነበሩ ሁኔታዎች የፋኖ እንቅስቃሴ ሲያደርጉ የነበሩና ይሄውም የአብይ አህመድ አገዛዝ ስምሪት ከሰጠው የፋኖ እንቅስቃሴ ጋር የሚገናኝ ነው ወይስ አሁን ለአማራ ሕዝብ ህልውና እየታገለ ካለው ፋኖ ጋር የሚገናኝ ነው? ይህንን ማብራሪያ ሊሰጠን ይገባል የሚል ነው። ከዛ ውጪ በየትኛውም መንገድ ዓለም አቀፍ ደረጃ ጠብቀው ምርኮኞቻቸውን ለቀይ መስቀል አቤቱታ እያቀረቡ የሚያስረክቡ፣ በአንጻሩ አገዛዙ እየረሸነ ነው የሚገኙ። አገዛዙ እየረሸነ ባለበት፣ ሲቪሊያንን እያሳደደ እየገደለ ባለበት በዚህ ሁኔታ ውስጥ ምርኮኞችን በዓለም አቀፍ ስታንዳርድ ይዞ የሚያስረክብ አካል እንዴት በዚህ ደረጃ ሊጠራ ይችላል የሚል ነው። ከሆነ ማብራሪያ ነው እየጠየቁ ያሉት። በአንድም በሌላ መልኩ በወታደራዊ አመራሮች ወይም በታጣቂ አመራሮቹ መካከል በተፈጠሩ ማናቸውም የተፈጠሩ ስህተቶች ካሉ መዋቅሩ ተከታትሎ ነገሩን ያስተካክላል። ከዛ ውጭ ግን በህዝብ ላይ የታወጀን የጄኖሳይድ ጥፋት ለመከላከል የሚደረግ ጥረት መሆኑን እንዲሁም የአሜሪካ መንግስት ወይም ስቴት ዲፓርትመንት በአንደኛ ደረጃ የጦር ወንጀለኝነት የፈረጀው በሰብአዊ መብት ጥሰት የፈረጀው የአብይ አህመድ ሰራዊት አማራ ክልል ላይ ሲቪሊያንን እየፈጀ ነው። ስለዚህ እየታገልን ያለነው ነው ያቀረቡት። እየታገልን ያለነው የአማራን ህዝብ እየፈጀ ያለ በአሜሪካ መንግስት ደግሞ በጦር ወንጀለኝነትና በሰብአዊነት ላይ በሚፈጸም ወንጀል ተጠያቂ ተብሎ የተፈረጀ አካልን ነው እየታገልን ያለ ነው። ከዚያ ውጭ በየትኛውም ሲቪል በሆነ ወይም አካል ጋር የገጠምነው የለም። እኛ የገጠምነው ብለው ነው ያቀረቡት። እኛ የገጠምነው የጦር ወንጀለኛ ብላ አሜሪካ ከፈረጀችው ክራይም አጌንስት ሁማኒቲ ፈጽሟል ብላ አሜሪካ ከፈረጀችው የአብይ ሰራዊት ጋር ነው። ይሄ ሰራዊት ደግሞ አሁንም ዓለም አቀፍ ሚዲያዎቹን መሰረት አድርጎ ማየት ይቻላል። የአሜሪካ የሰብአዊ መብት ተሟጋች ድርጅቶችን ሪፖርት መሰረት አድርጎ ማየት ይቻላል። ይሄ በጦር ወንጀለኝነት አሜሪካ የፈረጀችው የብርሃኑ ጁላ ሰራዊት አሁንም በአማራ ክልል ዓለም አቀፍ የሰብአዊ መብት ድርጅቶችን ኢንክሉዲንግ ራሱ የአብይ አህመድ ፓርላማ በጀት የመደበለት የሰብአዊ መብት ኮሚሽን የሚባል ያወጣውን ሪፖርት መነሻ ተደርጎ ከጥቂት ወረዳዎች ላይ በተወሰደ ናሙና ጥናት ብቻ ከጥቂት ጤና ጣቢያዎች ላይ በተወሰደ የናሙና ጥናት ብቻ ከ2700 በላይ እድሜያቸው ከ8 ዓመት እስከ 80-90 ዓመት የሚደርሱ አዛውንቶች ከ8 ዓመት ሕፃን እስከ 90 ዓመት አሮጊቶችን የሚደፍር መድፈርን እንደ ጦርነት ስልት የሚጠቀም ቡድን ጋር ነው የገጠምነው። ከዚህ ቀደም አብይ አህመድ ሲቪሊያን ላይ ባደረሰው ጭፍጨፋ ተጠያቂው ይሄን አመራር እየሰጠ ያለ አብይ አህመድና በሂደት ውስጥ የተሳተፉ ካሉ በተሳትፏቸው ልክ ማንኛውም አካል ሊጠየቅ ይችላል። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ አፋብን ወይም ቀደም ሲል የነበሩት የአማራ ፋኖ ብሔራዊ ኃይል አፋብሃና የአማራ ፋኖ የአፋሕድ የአማራ ፋኖ ህዝባዊ ድርጅትም በነበሩበት ጊዜ የነዚህ ውህድ አፋብን በተፈጠረበት ጊዜ ያለው አደረጃጀት መነሻው የአማራ ህልውና አደጋ ላይ መውደቅ መሆኑንና
አብይ አህመድ ለይፋዊ የአማራን ህዝብ በእያንዳንዱ ቤት ገብቼ ትጥቅ አስፈትቼ ክልሉንም እበትናለሁ በሚል እብሪት እና በተሳሳተና በፖለቲካሊ በጣም አደገኛ የሆነ ትርክት ይዞ የአማራን ህዝብ ለዘመናት ጨቋኝ አድርጎ በሳለ የፖለቲካ አቋም እና ይህንን ማህበረሰብ እንደ ማህበረሰብ እናጥፋውና እናዳክመው ብለው ነው የዘመቱት። የአማራ ህዝብ በሙሉ አቅም ተነስቶ ራሱን ለመከላከል የሚያስገድደው ሁኔታ የተፈጠረው መጀመሪያ አስቀድሞ ዓለም እንደሚያውቀው በቤኒሻንጉል ቀደም ሲል በወተር በአርባጉጉ በበደኖ ከነነፍሱ ገደል እየተከተተ ሲገደል የነበረ በመሆኑ ከዚያም በኋላ ግፍና መከራ ሲያስተናግድ ቆይቶ ሞፈር ዘመት እየተባለ ሲሰደድ ቆይቶ የአማራ ህዝብ የአብይ አህመድ አገዛዝ በሁሉም አቅጣጫ በቤኒሻንጉል በቀስት እያለቀ በጅምላ መቃብር ውስጥ እንዲቀበር አድርጎ ሞተን እየተገደልን ነው ሞት ይብቃ ብሎ ደግሞ ለሰላማዊ ሰልፍ ሲወጣ ላዩ ላይ ጥይት እያርከፈከፈ ከአርሲ ከጅማ ከወለጋ ወዘተረፈ ከተለያዩ የኦሮሚያ አካባቢዎች በየዓመቱ ኦህዴድ እቅድ ነድፎ በዓመት 1 ሚሊዮን አማራ ከኦሮሚያ ተብሎ ከሚጠራው ክልል እናጸዳለን ብሎ በመንግስት ደረጃ እቅድ ይዘው ፕሮጀክት ይዘው ነው የመሩት። እነዚህ አካላት አሁንም ከአዲስ አበባ ከድሬዳዋ ከመሳሰሉት አማራውን እናጸደዋለን የሚል አቋም ይዘው ነው የሚንቀሳቀሱት። እነዚሁ አካላት ወሎ ሰሜን ኦሮሚያ ነው የሚለውን ካርታ ይዘው ነው የሚንቀሳቀሱት። በዚሁ አጋጣሚ ልንገራችሁ፣ ደጋግመን የነገርናችሁ ነገር አሁን ነፍስ ዘርቻለሁ ብሎ መጥቷል። በጣም በሚደንቅ ሁኔታ ከዚሁ ጋር በቀጥታ የሚያያዝ ስለሆነ ደጋግመን ከነገርናችሁ ደጋግመን ካነሳንላችሁ ስም መካከል ነጻነት ጣሰው የሚባል ልጅ ዮሐንስ ጣሰው የሚባል ወንድም ያለው በኢህአዴግ ጊዜ በተለይ የኢህአዴግ ሰዎች በሚገባ ያውቁታል። በእያንዳንዱ ፍርድ ቤት ተቃዋሚ የሚባል አካልን አሳዶ ከደህንነት መስሪያ ቤት ጋር እየሰራ በየፍርድ ቤቱ እየቀረበ ምስክር ነኝ እያለ ሲያሳፍን የነበረ ሰው አሁን የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ ከኦህዴድ ጋር በመተባበር ወሎን ክልል አረጋለሁ የሚል እንቅስቃሴ ሲጀምር ነገርየዋ ሽታዋ ከሌላ መንገድ የመጣች ናት። ይሄንን ምንድነው የጉለሌ አካባቢ ነው ነዋሪነቱ። አጥን ቀጨኔ አካባቢ ነው እንጂ ጉለሌ ነው የሚባለው። ቀጨኔ መድኃኒዓለም ምናምን ያለበት ክፍለ ከተማ የት ነው? ከአራዳ ይወጣል አይደል? አይ ቲንክ በጉለሌ ስር ነው የሚሆነው ይመስለኛል። ከተሳሳትኩ ነው ወይ አራዳ ነው ወይ ጉለሌ ነው። የሆነ ሆኖ ግን ይሄ የአዲስ አበባ ጩልሌ ወሎ ላይ እንዲንቀሳቀስ ተልኮ ተሰጥቶት አሁን የምታዩቸው አዲስ አበባ ላይ አዳራሽ ሰጥተው እና አዳነች አቤቤ አመቻችተው እነዚህ የምታያቸው የኦህዴድ ሰዎች ተሰባስበው ከኦሮሚያ የተመለመሉ ከከሚሴ የተመለመሉ አዲስ አበባ በሪፐብሊካን ጋርድ ታጅበው አዲስ አበባ አንድ አዳራሽ ውስጥ እንዲሰባሰቡ ተደርገው አሁን ቅርጫ በሚባለው የአብይ አህመድ ዝባዝንኬና ፖለቲካ ውስጥ አማራ ክልል ላይ ወሎን ሰሜን ኦሮሚያ እናደርጋለን የሚለውን ፕሮጀክት ለማስፈጸም ወሎ ክልል ነው የሚል ግንጠላ ለመስራት በዚያ ለውድድር ይቀርባል ያሉት ሰው ልናይ ማታ ያለችው አያቴ አሁን ትዝ ትለኛለች መልሳ። እውነትም የአያቴ ልናይ ማታ ይመጣል። አሁን የአማራ ህዝብ መቼም እያለ በህይወት ቆሞ እየሄደ እነ ዮሐንስ ጣሰው ማነው እነ ነጻነት ጣሰው የቤት አማራን መፈንጫ ያደርጉታል ተብሎ የሚታሰብ አይደለም ብሎ መተው ብቻ አይደለም። ግን ነጻነት ጣሰው በዚህ በኩል ተደራጅቷል። ዘፋኟ ይግረምህ ተብዬ የባሰ እንዲገርመኝ ክንፍ የሌለው መልአክ በእውን ያናገረኝ ትላለች። ኦነግ ዛሬ ባወጣው መግለጫ በዘንድሮ ምርጫ የምሳተፈው በአማራ ክልልና በኦሮሚያ በአዲስ አበባ በድሬዳዋና በሐረር ነው ብሎ መግለጫ አውጥቷል። አማራ ክልል እሳተፋለሁ አለ ኦነግ። እኔ ማጅን የመጨረሻ የድፍረታቸው ልክ ዳውድ ኢብሳ አማራ ክልል መጥቼ ወዳደራለሁ እያለ
ሐሰን አሊ በቀደም ያሳየናችሁ በደኖና አርባ ጉጉ አማራን ከነነፍሱ ገደል የከተቱ ሰዎች አማራ ክልል መተን እንወዳደራለን አሉ። ኦፍ ኮርስ ብዙ የማይገርመው እኮ አብይ አህመድ እንዲህ እያረደው በየቀኑ አማራ ክልል ላይ እነቀንድ አውጣ ተወካይ ሆኖ እስከመሩ ድረስ ምን ችግር አለው እኛም ማድረግ እንችላለን የሚል እብሪት ውስጥ እንዲገቡ ያደረጋቸው ምክንያቱ ግልጽ ነው። ከዚህ ተነስተህ የአፋብህን የሰሞኑን መግለጫ ከዲሞክራሲ ጥያቄ ጋር እያያዝክ ያልክ የደነቆርክ ካለ ጉዳዩ ከዲሞክራሲ ጥያቄ ጋር የሚያያዝ አይደለም። አንዳንዱ ይመጣና አፈሙዝ ዲሞክራሲን ሊያፈን አይገባም። የትኛውን ዲሞክራሲ? አብይ ዲሞክራሲ ያመጣል እያልክ ነው? ከመሆን እኔ በጣም እየገረመኝ ነው ያለው። ማለት አፋብን የሚባል ድርጅት ወይም እዛ ውስጥ ያለ አመራር ልትጠላ ትችላለህ፣ ላትወደው ትችላለህ፣ ልትቃወመው ትችላለህ፣ መብት ነው። ግን ዳውድ ኢብሳና እነ ነጻነት ጣሰው መጥተው ነው አማራ ጋር የሚወዳደሩት? አሁን የእውነት የአማራ ህዝብ መሳሪያ ተደቅኖበት እንኳን የአማራ ህዝብ አዲስ አበባ ላይ ህዝቡ በምን አይነት ኑሮ ነው እየኖረ ያለው? ልደቱ አያሌውን ዜግነት ነፍጎ አገር አትገባም ያለ አገዛዝ ነጻነት ጣሰውን ቤት አማራ ላይ ወስዶ ተወዳዳሪ ያረጋዋለሁ ሲል አይ ይሄንን መቃወም እኮ ዴሞክራሲ እጅግር እኮ የሌለው አደረጋችሁ። እኔ ለምሳሌ ኮሜንት ሰጥቻለሁ። በአማራ ህዝብ ላይ ስትራቴጂክ ጠላትነት ይዘው የሚንቀሳቀሱ አካላት ህዝባችንን መቀለጃ ሊያደርጉት አይገባም የሚል አቋም የያዙ አካላት ይህን አቋም የያዙ አካላት ጥሩ ነው። ነገር ግን የትኞቹ ስትራቴጂካሊ ለህዝባችን ጠላት ናቸው፣ የትኞቹ ግን ለህዝባችን ወዳጅ ባይሆኑ ቢያንስ ጠላት አይደሉም ብሎ መለየት ግን ያባት ነው ብዬ ነው ማስበው፣ ተገቢ ነው ብዬ ነው ማስበው። ኢንጀነራል ጠቅላላ ሂደቱን ሳይሆን የነ ነጻነት ጣሰው እንቅስቃሴ የነ ዳውድ ኢብሳ እንቅስቃሴ ለዲሞክራሲ ነው። አማራውን ከወለጋ እያጸዳ አንድ ቀን በሞቱ ለምን ይሞታል ብሎ ያልጠየቀ ሰውዬ አማራው ጋር መጥቼ ተወዳድሬ መሪ ልሆን ይላል። አየው ከሚሴ የሚባል ዞንን መታከኪያ ያደረገው ከኦሮሚያ ላይ አማራውን ያጸደዋል። እሱ ከሚሴን ታኮ አማራ ክልል እገባለሁ እያለ ነው። ደፋር ናቸው። ጎንደርና ባህር ዳር እንወዳደር ማለታቸው እኮ ማስረጃ ነው። እንኳን ከሚሴ ምን ይገርማል? ወሎ ሰሜን ኦሮሚያ ነው ብለው አይደል እንደሚንቀሳቀሱ። አሁን አማራ ከዚህ ውጪ ሌላ አጀንዳ ይዞ እርስ በራሱ መነታረክ ነው ያለበት ወይስ እየመጣ ያለውን አደጋ በአግባቡ ተረድቶ ሲያበቃ አንድነቱን ማጠናከር ነው ያለበት? የብአዴን በላ ካድሬዎች እነ ተመስገን ጥሩነህ እነ መላኩ አለበል እነ ይርጋ ሲሳይ እነ አረጋ ከበደ የሚልኳቸው እነዚህ ልጆቻቸው የጥቅም ተጋሪዎቻቸው በየማህበራዊ ሚዲያ ጎጥ ፈጥረው ሊያናክሱ የሚፈልጉትን አጀንዳ ተቀብለ ያራገብክ ነው የምትሄደው ወይስ የአማራ ህዝብ ከምን ጊዜውም በላይ ዋንስ አንድ ሴንትራል የሆነ ኮማንድ ካቆመ አንድ ሴንትራል የሆነ ድርጅት ከመሰረተ ያንን መሰረት አድርጎ ዓለም አቀፍ ህግ ጠብቆ ዓለም የሚያዳምጠው ኃይሉ ነው መውጣት አለበት ብለህ ነው የምትሰራው። ይሄን ለማድረግ የጎደለ የቱ ጋር ነው? ምን ክሪቲሳይዝ ላድርግ፣ የቱ ጋር ልደግፍ የሚል ጥያቄ ነው የምታነሳው ወይስ ኢንጀነራል ብቅ ያለውን እየቆረጥክ ብቅ ያለውን እያፈረጥክ ነው የምትሄደው? የቱ ነው የተሻለ ቢሆን? ተጨባጭ በሆነ ሪዝን የምትተቸውን ተችተህ ተጨባጭ የሆነ ድጋፍ የምትሰጠውን ደግፈህ ግን በድምር ውጤቱ የአማራ ህዝብ ከእንዲህ ያለ መከራ እንዴት ይወጣል? በማንም ላይ መከራ ያምጣል ባይዞ ደጋግመን ከተናገር ነው በማናቸውም መልኩ የምንሰጠው አስተያየት ህዝቡን ሳይሆን የሚመለከተው የፖለቲካ አካሉን ይህንን በመጽሐፍ ጽፈነዋል፣ በንግግር ተናግረነዋል፣ በምናምን ብለን የፖለቲካ ኃይሎች ፖለቲካም አይደሉም፣ ጨካኝና ወንጀለኛ ኃይሎች አሁን ክሊር ነው። የወንጀል ቡድኖች መተን ይሄንን እናደርጋለን እያሉ ነው። የድፍረታቸውን ልክ ታያለህ። አጣዬ 10 ጊዜ ያወደመ አካል የጋቸና ሲርና አመራር የነኮረን የገኛ አመራር አማራ ክልል ላይ የምርጫ ጫወታ ጫወታለህ ይላል። ማንን ይዞ? ተስፋውን አለም ነው የምትባል አንድ ቀንድ አውጣ ነገር ድርጅት ይዤ እመጣለሁ ልትል ማለት ነው። ስንት ናችሁ ሲባል ወንድሙን እህቱን አክስቱን ቆጥሮ 6 ናቸው። 6ቱን አማራ ክልል ላይ ድርጅቱን ይወዳደራለሁ ትላለህ።
በለጠ ሞላና ጣሂር ይሄ አርዚቅ ነው ምናምን የሚባል አሁን አምጥቶ አዲስ አበባ ምክትል ኮሚሽነር ያደርገዋል። ለካ የዚህ ማን ነው የምትሉት የጣሂር መሐመድ የወንድም ልጅ ነው የምናምን ልጅ ነው ለካ። የተሰባሰቡ ያሉት እነማን እንደሆኑ እኮ ግልጽ ነው። አዲስ አበባ ላይ የመጡት እንዲህ ያለውን እንቅስቃሴ በማናቸው መልኩ በቸልታ ልፌው እንደዚያ ልፌው ሌላ የቤት ስራ ሰጥቼ ምናምን አታስብ። ሌላውን የቤት ስራ ለጊዜው ጋፕ አድርገህ አንድ በሚያደርጉ ጉዳይ ላይ በጋራ መቆምን የተሻለ የሚሆነው የሚለውን ለማንሳት ነው። ሰው ከምርኮ ጋር በተያያዘ ወዳለው ነገር ላተኩር። ለሰመራይዝ ለማድረግ ለአሜሪካ የተጻፈው ደብዳቤ በማብራሪያ ይሰጠን የሚል ነው። ፋኖ የተመሰረተበት እና የተመሰረተበት ዓላማ አሁን ያብራራውላችሁ የህዝባችን የህልውና አደጋ ውስጥ መውደቅ፣ ይሄ ተጨባጭ መሆኑ፣ ይሄ በተደጋጋሚ በራሱ በአሜሪካን መንግስት መግለጫዎች ጭምር ተካቶ የቀረበ መሆኑ፣ አብይ አህመድ የራሱን ህዝብ ድሮን የሚፈጅ ስለመሆኑ ዘርዝረው አቅርበዋል። ከዚያ ውጪ የተመሰረቱበት ዓላማ ጦረኝነት መንፈስ ስላላቸው ሳይሆን ወይም ከጦረኝነት ውጪ ለአሳር የሚል አቋም ሳይሆን አገዛዙ በንግግር የሚያምን ስርዓት አይደለም። ከዚህ ስርዓት ጋር በመነጋገር የሚፈታ ነገር አተናል። ይሄ ዓለም የሚመሰክረው ነው። ማናቸውም የፖለቲካ ንግግሮች፣ ስምምነቶችን ለፖለቲካ ጥቅሞች ለጊዜው ለሸፍጥ የሚጠቀም አካል ነው። ይሄ ስብስብ የወንጀል ቡድን ነው፣ መሸነፍ አለበት ብለን ተደስተናል። ካልተሸነፈ ህዝባችን አደጋ ላይ ይወድቃል የሚል ትግል ውስጥ ነን ያለ ነው እያሉ ያሉት። በዚህ ሂደት ውስጥ በራቸው ክፍት መሆኑን ከማንም ዲፕሎማቶች ጋር ዓለም አቀፍ ማህበረሰብ ጋር ለመነጋገር ለመወያየት ከዓለም አቀፍ ህግና ስታንዳርዶችም አንጻር የሚቀርቡ ጥያቄዎችም አስተያየቶችም ካሉ ውንጀላዎችም ካሉ ተቀብሎ ያንን ለማረም ያላቸውን ዝግጁነት ጠቅሰው ጥያቄውን አቅርበዋል። ለጥያቄው የአሜሪካ መንግስት የሚሰጠው ምላሽ እንግዲህ ይጠበቃል ማለት ነው። ኤንዌይ ልከዋል። ምንድን ነው የሚለውን መጠበቅ ነው።